ሰላም ውድ ቤተሰቦቼ፣ ሌላ በመጨረሻው ክፍል ተመልሷል። እንደተለመደው ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን መቀላቀላችሁ እንዳትረሱ። የመጨረሻው ክፍል የሚጀምረው ብሩን የወሰደው ሰው ከቀድር ጋር ተገናኝቶ ገንዘቡን ሲሰጣት እያየን ነው። በዚህ ጊዜ ሌላና ማሊ በድንገት ቦታው ላይ ይደርሳሉ። ሌላም ገንዘቡን ከቀድር ወስዳ ቪዲዮውን እንድትሰርዝ ታዛታለች። ከዚያም ከስራዋ እንደተባረረች ትነግራታለች። ሌላ ወደ ቤት ስትመለስ ከሆስፒታል ስልክ ይደወልና ያደረጉት ምርመራዎች መድረሱ ይነገራቸዋል። ይህ ማለት ከነሱ መካከል ለጂቫን ሊለግስ የሚችል ማንም የለም ማለት ነው። ይሄኔ ቀድር የቪዲዮ ሌላ ኮፒ ስላላት ለቱፋን ትልካለች። ቱፋንም ቪዲዮውን እንዳየ በጣም ይናደዳል። ኑር ለዓመታት ከማሊ ጋር ሲሸውደው እንደነበረ አምኖ መቀበል አቅቶት ሽጉጡን አውጥቶ ሁለቱን ለመግደል ይወስናል። በዚህ ጊዜ ሌላ መሃል ገብታ ልታረጋጋው ስትሞክር ቱፋን ከራሱ ለማራቅ ይገፋታል። ሌላ ቱፋንን አሁን ከገደላቸው ጂቫን እንደሚሞት ትነግረዋለች። ምክንያቱም የጂቫን እውነተኛ አባት ማሊ መሆኑንና ቪዲዮውን የቀረጸችው ራሷ ሌላ መሆኗን ትገልጽለታለች። ቪዲዮውን ግን ቀድር ከስልኳ ሰርቃ እንደላከችው አስረድተው እንዲረጋጋ ስትጠይቀው ቱፋን ጂቫንን ለማዳን ሲል ዝም ማለት እንዳለበት ይገነዘባል። ነገር ግን ማሊን በአይኑ ሲያየው ቁጣውን መቆጣጠር አቅቶት ይመተዋል። ይህኔ ሌላ መሃል ገብታ ቱፋንን ከማሊ ላይ ትገላግለዋለች። በሌላ በኩል ከድጃና ሱሌይማን የተፈጠረውን ሲሰሙ ይደነግጣሉ። ሱሌይማን ፖሊስ ለመጥራት ሲያስብ ሌላና ቱፋን ማሊና ኑር ለጂቫን ሕክምና ብቸኛ ተስፋ መሆናቸውን በመናገር ይከለክሉታል። ቱፋን ጂቫን እስኪድን ድረስ ዝም ማለት ግዴታቸው እንደሆነም ይነግራቸዋል። ኑርንም በሆዷ ውስጥ ያለው ልጅ የቱፋን ወይንም የማሊ መሆኑን እንድትናገር ይጠይቃታል። ነገር ግን ኑር ሕፃኑ አሁን መውረዱን በመናገር ታስደነግጣቸዋለች። በዚህ ሰዓት ባባኒጆና ጎዝዴ የቆሻሻ መጣያ ቦታውን ልጆች በሙሉ በአንድ መኪና ሰብስበው ከጂቫን ጋር የሚመሳሰል ሴል መኖሩን ለማረጋገጥ ወደ ምርመራ ቦታ ይወስዷቸዋል። በማግስቱ ባባኒጆ ወደ ቱፋን ቤት በመምጣት ሱሌይማንና ቱፋንን ማሊና ኑር ያደረጉትን እንደማይቀበል ነገር ግን እነሱን እንዲነኩ እንደማይፈቅድላቸው ይነግራቸዋል። ማሊና ኑርን በሰላም ካልተዋቸው ሚስጥራቸውን እንደሚያወጣ በመናገር ያስፈራራቸዋል። ሱሌይማንም የቤተሰቡ ስም እንዳይጠፋ በመፍራት ቱፋንን ያረጋገዋል። ባባኒጆም ይሄዳል። ይሄኔ ሌላ ባባኒጆ ሲወጣ አይታው ምን እያደረገ እንደሆነ ስትጠይቀው ኑርን እንድትጠይቃት ነግሯት ይሄዳል። በቆሻሻ መጣያው ቦታ የባባኒጆ ደም ከጂቫን ጋር የሚመሳሰል መሆኑን ጎዝዴ ታውቃለች። ይሄኔ ለሌላ ለመናገር ስትደውል ባባኒጆ ፖሊስ በመፍራቱ እንዳትናገር ይከለክላታል። ከዚህ በኋላ ማሊ ወደ ቆሻሻው መጣያ ሄዶ የባባኒጆ ምርመራ መመሳሰሉን ነገር ግን መርዳት እንዳልፈለገ ይሰማል። ይሄኔ ማሊ ባባኒጆን ሁሉም ቦታ ፈልጎ ካገኘው በኋላ ልጁን እንዲያደልለት በመጫን ከፖሊስም እንደሚጠብቀው ቃል ይገባለታል። በዚህ ነገር ባባኒጆ ተስማምቶ ማሊን ይዞ ወደ ቪላው ይገባል። ባባኒጆ ከቱፋንና ከሱሌይማን ጋር ተነጋግሮ ውጤቱን መመሳሰሉን ይነግራቸዋል። ነገር ግን እሱ አምልጦ ስለሚኖር ስሙን መቀየር እንዳለበትና ፖሊስ እንዳይዘው እንዲረዱት ይጠይቃቸዋል። ቱፋንም ጉዳዩን በራሱ እንደሚጨርሰው ይነግረዋል። በሌላ በኩል ማሊ ቬርዳ ከኑር ጋር ያላትን ግንኙነት ማወቋን ይረዳል። ቬርዳ ለዓመታት ማሊ ስላታለላት በማዘን እያለቀሰች ንዴቷን ትገልጻለች። ማሊ ግን ይቅርታ እንድታደርግለትና ያለሷ መኖር እንደማይችል በመናገር ቢለምናትም ቬርዳ እምቢ ትላለች። ኑር በበኩሏ ለባባኒጆ ወጥመድ አዘጋጅታ ቲኮ የተባለ ጓደኛዋ የቆሻሻ መጣያ ልጆችን ሊወስዳቸው እንደሚችል በመንገር ባባኒጆን ታታልለዋለች። ባባኒጆ ቦታው ላይ ሲደርስ የቲኮ ሰዎች በጣም ደብድበው ራሱን ያስቱታል። ከዚህ በኋላ ባባኒጆ ሲነቃ ራሱን ወንበር ላይ ታስሮ ያገኛል። ኑርም መታ የልጆቹንና የቱፋንን ቤተሰቦች ንብረት እንዳትወስድ እቅዷን እንደሚያበላሽ በማሰብ ብዙ አልኮል አስገድዳ ታጠጣዋለች። በማግስቱ ማሊና ጎዝዴ የቆሻሻው መጣያ ልጆች ባባኒጆ መሞቱን ሲነግሯቸው ፈጥነው በመሄድ በቦታው ላይ አስክሬኑን ተመልክተው ይደነግጣሉ። ይሄኔ ጎዝዴ ለሌላ ትደውላለች። ሌላም ደንግጣ ወደ ቱፋን በመሄድ ባባኒጆ መሞቱን ትነግረዋለች። ቱፋን በዚህ በጣም ይበሳጫል። ምክንያቱም ይሄ ማለት ጂቫንን ለማዳን ከኑርና ማሊ ጋር መስራት ግዴታቸው ነው ማለት ነው። ከዚህ በኋላ ጂቫን ቱፋን ለኑር ግማሽ ንብረቱን መስጠቱን እሱን ለማዳን ይሄንን ማድረጉን ሲሰማ በጣም ስለተናደደ ቱፋን ሳይፈርም ሰነዶቹን ቀዶ ይጥላል። ኑርንም እጆቿን ይዞ ከቤት ያስወጣታል። በዚህ ጊዜ ጂቫን በቁጣው ምክንያት ራሱን ስቶ ይወድቃል። ይሄኔ ሁሉም ይደነግጣሉ። ኤፒክም ፈጥና ትደርሳለች። ሌላም በጣም ተናዳ አትተወኝ፣ አትሂድ እያለች ትጮኻለች። ከዚህ በኋላ ታሪካችን ወደ ኋላ ተመልሶ ጂቫንና ሌላ ህፃናት በነበሩበት ጊዜ ያለውን ያስታውሰናል። በዚህ ሰዓት ሌላ አዝና ስትቀመጥ ጂቫን መጥቶ ያጽናናታል። ወደ ቤትም ወስዶ ያስተኛታል። እንዴት ሁሉ ጊዜ እንደሚያገኛት ስትጠይቀው በሽታሽ አውቅሻለሁ፣
በቆሻሻ መጣያ ውስጥ ብቸኛው ጥሩ ሽታ ያለሽ አንቺ ነሽ ይላታል። ወደ አሁኑ ጊዜ ስንመለስ ጂቫን ሆስፒታል ውስጥ ነቅቶ ምን እንደተፈጠረ አይገባውም። ቤተሰቦቹ ድምጹን ሰምተው ወደ ክፍሉ ይገባሉ። ሌላም ደስ ብሏት ስታናግረው ጂቫን ግን ምግብ አዘጋጇ ብሎ ይጠራታል። ይሄኔ ሁሉም ይደነግጣሉ። ጂቫን እጮኛውን ጄረንን ሲጠይቅ ድንጋጤያቸው የበለጠ ይጀምራል። ከዚህ በኋላ ዶክተሩ ሁሉም እንዲወጡ አድርጎ ይመረምረዋል። በሌላ በኩል ዶክተሩ ጂቫን ባለፉት ወራት ውስጥ ካሳለፋቸው ከፍተኛ የስነ ልቦና ጫና የተነሳ ጊዜያዊ የማስታወስ ችሎታ ማጣት እንዳጋጠመው ይነግራቸዋል። አያያዙ ተፈጥሯዊ መሆን እንዳለበትና ጄረን መገኘቷ ጠቃሚ እንደሆነም ይገልጻል። ሌላ በዚህ ሁኔታ ታዝናለች። ስለዚህ ኑር ሌላ ላይ ትስቅባታለች። ከዚህ በኋላ ጎዝዴ ለማሊ ባባኒጆን የገደለችው ኑር ናት ብላ እንደምትጠረጥር ትነግረዋለች። ማሊ ግን ልጁን ሊያድነው የነበረው ባባኒጆ ስለነበረ ኑር እንደዚህ አታደርግም ብሎ ያስባል። ከዚህ በኋላ ማሊ ለኑር ስለደወለ ጂቫን የማስታወስ ችሎታውን ማጣቱንና ባለፉት 7 ወራት ውስጥ የሆኑትን እንደማያስታውስ ይሰማል። ከጥቂት ቀናት በኋላ ጂቫን ከሆስፒታል ይወጣል። ጄረንን መታ ታቅፈዋለች። ሌላ ግን ቅናትና ሐዘን ይሰማታል። ይሄኔ ጄረን ሌላን እንደ ሰራተኛ ቆጥራ ቡና እንድታመጣላት ታዛለች። በሌላ በኩል ማሊ ሲመጣ ጂቫን ተደስቶ ያቅፈዋል። ቱፋን፣ ሱሌይማንና ሌላ ከኑር ጋር ተቀምጠው የፈለገችውን ሁሉ ይሰጧታል። ቱፋን ነገ ፍቻቸውን እንደሚፈጽሙም ይነግራታል። ከዚህ በኋላ ሌላ ማሊን አግኝታ ስለ ባባኒጆ ሞት ስትጠይቀው በድንገት በቆሻሻ መጣያ ውስጥ ሞቶ እንደተገኘ ይነግራታል። ከዚህ በኋላ ቬርዳ ማሊን ሌላ እድል ልትሰጠው እንደምትፈልግ ነገር ግን ከዚህ ቦታ መሄድ እንዳለባቸው የሚያስገድድ ሁኔታ አስቀምጣ ታስጠነቅቀዋለች። ማሊ ልጁን በዚህ ሁኔታ ጥሎ መሄድ ስለማይፈልግ ምን ማድረግ እንዳለበት ግራ ይገባዋል። በማግስቱ ጂቫን ወደ መዋኛው ቦታ ወርዶ ሌላን ያረጋጋታል። ነገር ግን ጄረን መታ ሁለቱን ለያይታ እሱን ተወስደዋለች። ሌላ ልትከተለው ስትሞክር ጄረን በሩን ትዘጋባታለች። ይሄኔ ሌላ በቁጣ ወደ ኪችኑ ስለገባች በድንገት ብርጭቆ ተሰብሮ እጇን ይቆርጣታል። በዚህ ሰዓት ጂቫን ሊያረጋጋት ስለመጣ እጇ ላይ ያለውን የድሮ የቆሻሻ ቦታውን ቆርቆሮ ምልክት አይቶ በማስታወስ ሌላ ብሎ ይጠራታል። ነገር ግን ይሄ በሌላ ሐሳብ ውስጥ ያለ ቅዠት ብቻ ነበረ። ከዚህ በኋላ ሌላ ለጎዝዴ ደውላ ጂቫን ቆሻሻ መጣያውን መጎብኘት እንደፈለገ ትነግራታለች። ጎዝዴም ህፃናቱን ሰብስባ ማንም በሚወደው ስም በሌላ ስም ሳይሆን አይላ ብለው እንዲጠሯት ታስጠነቅቃለች። ጄረንንም ማስጠንቀቃ ከሌላ እንድትርቅ ታስፈራራታለች። በሌላ በኩል ቬርዳ ወደ ሌላ ክፍል ገብታ የሰርግ ፎቶአቸውንና የጋብቻ ወረቀቱን ሰርቃ በጂቫን አልጋ ትራስ ስር ታስቀምጣለች። ጂቫንም ወደ ክፍሉ ሲመለስ ፎቶዎቹን ስላየ ያለፈውን ሁሉ ያስታውሳል። ፈጥኖም ወርዶ ለሁሉም እውነቱን ይናገራል። ለቬርዳ መልካምነት አመስግኖ ሕክምና እንደማይፈልግና መሞት እንደሚፈልግ ይናገራል። ይሄኔ ሌላ በቬርዳ ትናደዳለች። ምክንያቱም ጂቫንን ለከፍተኛ ድንጋጤ ያጋልጠዋለች ብላ አምናለች። ከድጃም የሌላ ንግግር ስትደግፍ ቬርዳ ተናዳ የድሮ ደብዳቤዎቿን በጠረጴዛ ላይ ትጥላለች። በዚህም ቱፋን የሱሌይማን ልጅ ሳይሆን የከድጃ የድሮ ፍቅረኛ የራውፍ ልጅ መሆኑን ያውቃሉ። ይሄኔ ሱሌይማን በእብደት ዕቃዎችን ይሰብራል። ከድጃም ደንግጣ ትሸሻለች። ከዚህ በኋላ ቱፋን ወደ ራውፍ በመሄድ የከድጃ ልጅ መሆኑን ይነግረዋል። በሌላ በኩል ማሊ ወደ ቆሻሻው መጣያ ሲመለስ ሀሊል የተባለ መስማት የማይችል ሰው ኑር ባባኒጆን ስትገድል እንዳየ ይነግረዋል። ይሄኔ ማሊ በቁጣ ተነስቶ ኑርን ይዞ ወደ ጫካ ይወስዳታል። በሰራችው ወንጀልም ተናዶ በድንጋይ መጥቶ ሊቀብራት ሲሞክር ኑር ኃይሏን ሰብስባ በድንጋይ መታ ማሊን ጉድጓድ ውስጥ ጥለዋለች። በዚህ ጊዜ ጂቫን ከሌላ አጠገብ ተነስቶ ሲሄድ ሌላ ተሰምቷት ትከተለዋለች። ጂቫን ወደ ቆሻሻ መጣያው ሄዶ የልጅነት ትዝታዎቹን በማስታወስ እራሱ ላይ ሊተኩስ ሲል ሌላ መታ እርጉዝ እንደሆነ ትነግረዋለች። ጂቫንም በመደንገጥ መሳሪያውን ጥሎ ሌላን አቅፋት ያለቅሳል። ወደ ቤት ሲመለሱ ሌላ በእርግጥም አርግዛ ሳይሆን ራሱ እንዳያጠፋ ብላ እንደዋሸች እንረዳለን። በሌላ በኩል ራውፍ ለቱፋን ከከድጃ ጋር የነበረውን የፍቅር ታሪክ ይነግረዋል። ቱፋንም ያመሰግነዋል። ይሄኔ ሌላ ለጂቫን ጭማቂ ታዘጋጃለች። ክፍሉ ስትገባ ግን ጂቫን ራሱን ስቶ ወድቆ ታገኘዋለች። ደንግጣም ገብታ እርዳታ ትጠራለች። ሆስፒታል ከደረሰች በኋላ ዶክተሩ የጂቫን ሁኔታ የመጨረሻ ደረጃ እንደሆነና ምንም የሕክምና ተስፋ እንደሌለው ይነግራቸዋል። ጂቫን የመጨረሻ ቀኖቹን ከቤተሰቦቹ ጋር ማሳለፍ እንደሚፈልግም ይናገራል። ይሄኔ ሌላ ለጎዝዴ ደውላ ስትነግራት ጎዝዴ ልጅነት ትዝታውን አስታውሳ ታለቅሳለች። ጂቫን ከሆስፒታል ከወጣ በኋላ በጓሮው ተቀምጦ ሲሰቃይ ጎዝዴ መታ ታቅፈዋለች። ቱፋንም ጂቫንን ሳይ በልጅነቱ አሞት የነበረውንና አሁን በህመም ላይ መሆኑን ያነጻጽራል። ይሄኔ ጂቫን ለቱፋን አንተ አባቴ ነህ እያለ ሌላና ኢፔክን እንዲንከባከብ አደራ ይሰጠዋል። በማግስቱ ለኑር ሐፊዛ የተባለችው ጠበቃ ስለደወለች ሃንዳን የተባለችው እህት እንዳላት ትነግራታለች።
ኑር ከሃንዳን ጋር ተገናኝታ አባታቸው በቬዳት በነርሚንና በባባኒጆ አማካኝነት እንደተገደለና ቬዳት ሀብቱን እንደወሰደ ታሳውቃታለች። ሃንዳን ቬዳትን በዝምታ በመርዝ ሊገሉት እንደሚያስቡና ለጂቫን መታከሚያ መድኃኒት እንደሚሰጧት ቃል በመግባት እሷን እንድትረዳት ትጠይቃታለች። ከዚህ በኋላ ኑር ለሌላ ነግራ ከተስማማች በኋላ ምግብ ውስጥ መርዝ ያስገባሉ። ነገር ግን ኑር ሌላ እቅድ ነበራት። ቀደም ሲል ለቬዳት ልጅ ለሱዓድ ሃንዳን ልትገላቸው እንዳቀደች ትነግረዋለች። ሃንዳን መርዙን ጠጥታ ስትሞት ሱዓድ መጥቶ ለኑር ገንዘብ ይሰጣትና ይህንን ቀን እንድትረሳው ይነግራታል። ከዚህ በኋላ ሌላ እየተደሰተች መድኃኒቱን ይዛ ወደ ጂቫን ስትጠጋ ሙሉ በሙሉ መተንፈስ አቁሞ ታገኘዋለች። በዚህ ምክንያት ደንግጣ መጮህና እሱን ለማንቃት መሞከር ትጀምራለች። ነገር ግን ምንም ፋይዳ የለውም፣ ምክንያቱም ጂቫን ሞቷል። በዚህ ሰዓት ኑር ወደ ቤት በመድረስ በቤት ውስጥ ያለውን ጩኸትና ለቅሶ ትሰማለች። ስለዚህ ለልጇ በመስጋት ደንግጣ ወደሱ ትሮጣለች። ሞቶ ስታገኘው በጣም ትደነግጣለች። በማግስቱ የጂቫን የቀብር ስነ ስርዓት ይካሄዳል። ሁሉም በከፍተኛ ሐዘን ውስጥ ይገባሉ። ይሄን ኑር ከልክ ባለፈ ሐዘን የተነሳ ራሷን ስታ ትወድቃለች። ቱፋንም ወደ ቤት አቅፎ ይወስዳታል። በሌላ በኩል ሌላ በጂቫን መቃብር ላይ ተደፍታ ታለቅሳለች። በዚህ ሰዓት ቬርዳና ከዲጃ ልብሶቻቸውን ሰብስበው ከቤት ይወጣሉ። ኑርም በልጇ ሞት ተሰባብራ በአትክልቱ ስፍራ ትቀመጣለች። ቱፋንም አብራቸው እንድትሄድ ይጠይቃታል። ነገር ግን እሷ መጥፎ እናት ስለሆነች የልጇን ሕይወት አደጋ ላይ ልትጥል ስለምትችል ኢፔክን ይዟት እንዲሄድ ትለምነዋለች። ከተወሰነ ጊዜ በኋላ ጎዝዴ ልጆቹን ከቆሻሻ መጣያ ቦታ ለመውሰድ ስትዘጋጅ እናያለን። ይህ የሆነበት ምክንያት ሌላ በጂቫን ስም ማህበር ስላቋቋመች ነበረ። በዚህ ጊዜ ሌላ ጎዝዴን ስትሰናበታት ይሄ ማህበር የጂቫን ህልም እንደነበረና ልጆቹ የተሻለ ሕይወት እንዲኖሩና እነሱ ያዩትን አይነት መከራ እንዳያዩ እንደተዘጋጀ ትነግራታለች። ከዚህ በኋላ ሌላ በሐዘን ወደ ቆሻሻው መጣያ ቦታ ተመልክታ በመኪናዋ ትሄዳለች። ከአንድ ዓመት በኋላ የቱፋን ቤት ልክ እንደ ቆሻሻ መጣያ ቦታ ይለወጣል። ኑርም እዛ ለብቻዋ እየኖረች እየተመላለሰ የሚመጣባትን ጂቫንን ታስባለች። ድንገት ግን በቴሌቪዥን ሱዓድን ስለ ኩባንያቸው ፕሮጀክቶች ሲያስረዳ ታየዋለች። እዚህ ጋር ኑር ልጇን ያጣችው በሱዓድ ምክንያት እንደሆነ ስለተሰማት ሱዓድና አባቱ የአባቷን ንብረት መዝረፋቸውን ታስታውሳለች። ስለዚህ ምንም ቢሆን መብቷን ለመውሰድ ትወስናለች። ልብሷን ቀይራ አሪፍ ቀሚስ ለብሳ ሱዓድን በቪላ ውስጥ ስራ እንዲሰጣት ለመጠየቅ ትሄዳለች። እሱም ይስማማል። በሌላ በኩል ሌላ ወደ ባርሴሎና ተጉዛ አዲስ ህይወት ጀምራ ታዋቂ ምግብ ቤት ውስጥ ሼፍ ሆና እንደምትሰራ እናያለን። ለጓደኛዋ ለፊዳን ከ3 ቀን በኋላ የጂቫንን መቃብር ለመጎብኘት ወደ ቱርክ እንደሚመለሱ ትነግራታለች። ነገር ግን በአውሮፕላን ውስጥ እያለች ሌላ ኢራን ከሚባል ወጣት ወንድ ጋር ትተዋወቃለች። ኢራን በባርሴሎና ይማር እንደነበረና ወደ ቱርክ እየተመለሰ እንደሆነም ትረዳለች። ኢራን ሌላን ከመጀመሪያው እይታ ጀምሮ እንደወደዳት ያስታውቃል። ቱርክ ሲደርሱ በመኪናው ለመሸኘት ጥያቄ ያቀርብላታል። እሷም ትስማማለች። በጉዟቸው የኢራን ቤተሰብ ከሚኖርበት ቪላ ፊት ለፊት ሲያልፉ ኑር ቆሻሻ ልትወረውር ስትወጣ ሌላን አይታ ትደነግጣለች። እዚህ ጋር ኢራን የኑር እህት ልጅ መሆኑንና ወደ ቱርክ የተመለሰው የእናቱ ቤተሰብ በዚህ ቪላ ውስጥ ለመኖር እንደሆነ እንረዳለን። ኑር ግን ማሊን ከፊቷ ስትመለከተው በጣም ትደነግጣለች። ከዚህ በኋላ ትዕይንቱ ወደ ኑርና ማሊ በጫካ ውስጥ ወደ ነበረው የትግል ቀን ወደ ኋላ ይመልሰናል። ማሊን ከጉድጓድ ውስጥ ያዳነው መስማት የማይችለው ሀሊን መሆኑን እናውቃለን። ወደ አሁኑ ሰዓት ስንመለስ ኑር ቅዠት እየመሰላት ከማሊ ፊት ሸሽታ ትሮጣለች። በማግስቱ ኑር በቪላዋ አትክልት ስፍራ እያለች ማሊ ከኋላዋ ብቅ ይላል። ኑር አሁንም በህይወት መኖሩን ስታረጋግጥ ትደነግጣለች። ነገር ግን እሱ እንዳይበቀላትና ጣፍንታቸው አንድ እንደሆነ ከነሱ ውጪ ሌላ ማንም እንደሌላቸው በመንገር ያረጋጋታል። በዚህ ነገር ኑር ማሊን በአዲሱ ጨዋታ ላይ አብሯት እንዲሰራ አድርጋ ቪላ ውስጥ ስራ እንደምትሰጠው ትነግረዋለች። ነገር ግን ከከዳት በሞት እንደምትቀጣው በመናገርም ታስጠነቅቀዋለች። በሌላ በኩል ኢራን ከእንቅልፉ ነቅቶ ስለ ሌላ ማሰቡን ይቀጥላል። በተመሳሳይ ሰዓት ሌላ የኢራንን ቤተሰብ ፊት ለፊት ኑርን ያየችበትን ቅጽበት እያሰበች ስለሆነ በምንም መልኩ ኢራንን ከኑር መጠበቅ እንዳለባት ትወስናለች። ስለዚህ ደውላ ለመገናኘት ትጠይቀዋለች። እሱም ያለምንም ማመንታት ይስማማል። በዚህ ሰዓት የቬዳን ቤተሰብ በቁርስ ማዕድ ይሰበሰባል። ሱዓድና ሚስቱ ፈርዶስ ከእህቱና ከባለቤቷ ሙራድ ጋር ተቀምጠው እያለ ቤተሰቡን ሁሉ ንቆ ቁርስ ላይ ባለመውረዱ በአክስታቸው ልጅ በኢራን ተናደው ይነጋገራሉ። ኑር የምግብ ማሰናጃውን አቅርባ ስትሄድ ሱዓድ አዲሷ የዋና ሼፉ ረዳት እንደሆነች ያስተዋውቃቸዋል። ከዚያም ኑር አባታቸው ቬዳትን ለመቀስቀስ ትሄዳለች። ከክፍሉ ውስጥም የቬዳት ድምጽ ሴት ልጁ ዲላራን ሲጣራ ትሰማለች። በዚህም ፈጥና ወደሱ ትሄዳለች። ይሄኔ ቬዳት ኑርን ሲያይ ተናዶ ማን እንደቀጠራት ይጠይቃታል። እሷም ሱዓድ መሆኑን ስትነግረው ከቪላ ወዲያውኑ አባሯት በማለት እቃዎቿን ሰብስባ እንድትወጣ ይጠይቃል። ኑርም በድንጋጤ ስትወጣ የሱዓድ እህት ዲላራን አግኝታ ታወራታለች።
ዲላራ ግን እየሳቀች ቬዳት እንደሚረሳና ማስታወስ እንደማይችል ትነግራታለች። ከዚህ በኋላ ኑር ማሊን አግኝታ ወደ ቪላው መግቢያው ዲላራ መሆኗን ትነግረዋለች። ምሽት ላይ ዲላራ ፓርቲ ሄዳ ቆይታ ስለነበር ኑር እቅዷን ተግባራዊ ለማድረግ ትወስናለች። የዲላራን ሹፌር በመደወል ጋዜጠኞች በቆየችበት ቤት በር ላይ እንዳሉ በመንገር ታስጠነቅቀዋለች። ይሄኔ ዲላራ አባቷ ችግር እንደሚፈጥርባት በመፍራት ከኋላ ባለው በረንዳ ለመዝለል ትሞክራለች። ይሄኔ ፊት ለፊት ማሊን ታገኛለች። ማሊ በመኪናው አስገብተው በፍጥነት ይወስዳታል። በዚህም ዲላራ በጀግንነቱ ትማረካለች። ስለዚህ የግል ሹፌሯን አባራ እሱን እንደምትቀጥረው ትነግረዋለች። በሌላ በኩል ኑርና ማሊ ቪላው ሲደርሱ እንደማይተዋወቁ እንደ አዲስ ይተዋወቃሉ። በማግስቱ ጠዋት ኢራን ፎቶዎችን ለማተም ወደ ምድር ቤት ይወርዳል። በዛም የእናቱን የሃንዳንን ዕቃዎች ያገኛል። በዕቃዎቹ ውስጥም እናቱ ቬዳትና ልጆቹ አባቷን እንደገደሉና እሷም ከሞተች በቀሏ ሳይሳካላት እንደቀረ የሚገልጽ ደብዳቤ ያገኛል። ኢራን በዚህ ደነግጥና ደብዳቤውን ይቀደዋል። በሌላ በኩል ሌላ ማሊን አግኝታ ኑርን በመርዳቱ ተወቅሰዋለች። ማሊ ግን ይህንን የሚያደርገው ኑርን ለመበቀል እንደሆነም ይነግራታል። ሌላ በበኩሏ እሷን ለመበቀል እንደምትረዳው ትነግረዋለች። ከዚህ በኋላ ኑር ሌላ ቪላ ውስጥ አዲስ ሼፍ ሆና መምጣቷን ስትመለከት ትደነግጣለች። ኑር ከሌላ ጋር ጸብ ውስጥ ገብታ የእናቱ የሃንዳን ሞት ምክንያት መሆኗን ለኢራን እንደምታጋልጥ በመናገር ታስፈራራታለች። ሌላ ግን ምንም ግድ ሳይሰጣት ልታጣው የምትችለው ምንም ነገር እንደሌለ ትነግራታለች። በሌላ በኩል ኢራን ከቬዳት ውርሱን እንዲሰጠው ይጠይቃል። ቬዳት ግን ከሱ ምንም እንደማያገኝ ይነግረዋል። ኢራንም ቶሎ ብሎ ሌላን አግኝቶ በቪላው የሚኖሩት ሁሉ ሌቦችና አምላክ የሌላቸው እንደሆኑ ይገልጽላታል። እናቱም የሞተችበትን ሚስጥር ለማወቅ እየተከታተላቸው መሆኑንና መኖሯ ሁሉንም ነገር እንደሚያቀልለት ይነግራታል። ይሄኔ ሌላ ከችግር እንዲድቅ ተመክረዋለች። ነገር ግን እሱ እነሱን ከማስወገዱ በፊት እውነቱን ማወቅ እንዳለበት አጥብቆ ይናገራል። ሌላም ከሱ ጎን እንደምትቆም ትነግረዋለች። ከዚያም ቬዳት ኢራንን ጠርቶ የአያቱን የውርስ ወረቀቶች ይሰጠዋል። አያቱ ከመሞቱ በፊት ሁሉንም ነገር እንደሰጠውና እናቱም ከረጅም ጊዜ በፊት ውርሱን እንደተቀበለች የሚገልጽ ሌላ ወረቀትም ያሳየዋል። ስለዚህ ኢራን ምንም አይነት የቤተሰቡን ሀብት የመውረስ መብት እንደሌለውም ይነግረዋል። ኢራን ሰነዶቹ ሐሰተኛ መሆናቸውን እርግጠኛ ስለሆነ የሰነዶቹን ኮፒ ይጠይቃል። ቬዳትም ሊሰጠው ይስማማል። በሌላ በኩል ሙራድ የኑርን ባህሪ እንግዳና አጠራጣሪ ሆኖ ስላገኘው ክፍሏን መፈተሽ ይጀምራል። ይሄኔ መታወቂያዋን ከማሊ ጋር ያላቸውን የጋብቻ ውል ያገኛል። በፍጥነትም መረጃውን ለጓደኛው ልኮ እንዲያረጋግጥለት ይጠይቃል። ከጥቂት ደቂቃዎች በኋላ ጓደኛው መረጃውን ይመልስለታል። ሙራድም ደንግጦ ወደ ሱአድ በመሄድ የተገኘውን መረጃ ይነግረዋል። ኑርና ማሊ መጋባታቸውን፣ የቀድሞ የእግር ኳስ ተጫዋች ከነበረው ከቱፋን ጋር እንደተጋባችና ማሊ ደግሞ የቱፋንን እህት አግብቶ እንደነበረ ያብራራላቸዋል። ይህ ማለት ሁለቱም ሊያጭበረብሯቸው ነበር ቤታቸው የገቡት። ሱአድ ሙራድ መረጃውን ለማንም እንዳይናገርና እሱ ራሱ እንደሚቆጣጠረው ይነግረዋል። ከዚህ በኋላ ሱአድ ለኑር መርዝ ይሰጣታል። ልክ ከዚህ በፊት እናቱ ሃንዳንን እንዳደረገችው አሁን ደግሞ ኢራንን በመርዝ ገላ ከሱ እንዲገላገሉ ትዕዛዝ ይሰጣታል። ምክንያቱም ኢራን የእናቱን ውርስ እንዳይጠይቅ ይፈልጋል። ኑርም ትስማማለች። መርዙን ወስዳ በመጠጥ ውስጥ ጨምራ ለኢራን በክፍሉ ታስቀምጣለች። ከዚህ በኋላ ሌላና ኢራን ከቪላው ውጪ ይገናኛሉ። ኢራንን በመጀመሪያ ቀን ያያት ጊዜ አንስቶ እንደወደዳት ይነግራታል። እሷ ግን እንደ ወንድምና እንደ ጓደኛ እንደምታየው ትነግረዋለች። ምክንያቱም አሁንም የጂቫን ፍቅር በልቧ ስለነበረ እስከ ህይወቷ ፍጻሜ ድረስ እንደምትወደውም ትገልጻለች። ይሄኔ በድንገት በኢራን አካል ውስጥ የመርዙ ውጤት መስራት ስለጀመረ ማሳልና ትንፋሽ ማጠር ስለጀመረው መሬት ላይ ወድቆ ራሱን ይስታል። ይሄኔ ሌላ ደንግጣ የጮኸች እርዳታ ትጠይቃለች። ቤተሰቡን በድምጿ ተሰብስቦ አምቡላንስ እንዲጠራ ያደርጋሉ። ኢራን ሆስፒታል ከገባ በኋላ ሱአድ ኑርን ምሽት ላይ መርከብ ላይ እንድታገኘው ይጠይቃታል። ከዚህ በኋላ ማሊ ኑርን አግኝቶ ኢራንን የገደለችው እሷ መሆኗን ይጠይቃታል። እሷም ትዕዛዙን የሰጣት ሱአድ መሆኑን አምና ቀጥሎም ሌላን ጭምር እንደምትገላት ትነግረዋለች። በዚህ ሰዓት ሱአድ ወደ ቬዳት ክፍል በመግባት ሆን ብሎ እንዲናደድና ጤንነቱ እንዲበላሽ ያደርጋል። ይህ ሲሆን ቬዳት መድኃኒቱን ለማዋጥ ይሞክራል። ነገር ግን ሱአድ እጁን ይዞ እስኪሞት ድረስ ይከለክለዋል። ከሞተ በኋላ አልጋው ላይ አስተኝቶ ከክፍሉ ይወጣል። በተመሳሳይ ሰዓት ሌላና ሌሎቹ በሆስፒታል ውስጥ እያሉ ዶክተሩ ኢራን መሞቱን ሲነግራቸው ይደነግጣሉ። ምሽት ላይ ኑር በስምምነቱ መሰረት ከሱአድ ጋር መርከብ ላይ ይገናኛሉ። ሱአድም መርከቡን አስነድቶ ወደ ባህር ውስጥ ይጓዛሉ። ከተወሰነ ጊዜ በኋላ ሽጉጡን አውጥቶ ወደ ኑር ደቅኖ ኢራንን መግደሉን ቬዳቱንም ማስወገዱን በመናገር አሁን የምትቀረው እሷ ብቻ እንደሆነች ይነግራታል። ኑር ሱአድ የሰራውን ወንጀል ስትሰማ ትደነግጣለች። ከዚህ በላይ ሱአድ ስለ ቀድሞ ህይወቷ ሁሉንም ነገር እንደሚያውቅ ስትሰማ እንደ እብድ አድርጓት ወቅታ ሽጉጡን ከእጁ ለመንጠቅ ትሞክራለች። በዚህም ትግል ውስጥ አንድ ጥይት ከሱአድ ሽጉጥ ወጥቶ በሆዱ ላይ ታርፋለች። እዚህ ላይ ኑር እውነተኛ ማንነቷን ታሳያለች። እሷ ያክስታቸው ልጅ መሆኗንና ከነሱ መብቷን ለመውሰድ መብጣቷን ትነግረዋለች።
ይህንን ከተናገረች በኋላ ሁለተኛ ጥይት ተኩሳ ትገለዋለች። ከዚያም ሬሳውን በፕላስቲክ ጠቅልላ ባህር ውስጥ ጥለውና ወደ ቪላው ትመለሳለች። በሌላ በኩል ሌላ ማሊን በሐዘን ውስጥ አግኝታ ለተፈጠረው ነገር ሁሉ ምክንያቷ እሷ መሆኗን በመናገር ታለቅሳለች። ምክንያቱም ኑርን ማስቆም ስላልቻለችና ጂቫንን እንዲሁም ኢራንን ከክፋቷ መጠበቅ ባለመቻሏ እንደተሸነፈች ይሰማታል። ማሊም ሌላን ኑርን ለዘላለም ለማስወገድ ጊዜ አሁን እንደሆነ ይነግራታል። በዚህ ቅስፈት ኑር ወደ ቪላው ደርሳ የሱአድን መሞት ሰምተው የሚያለቅሱትን የሱአድን እህቶች ጩኸት ትሰማለች። ነገር ግን ምንም ግድ ሳይሰጣት መንገዷን ትቀጥላለች። ከዚያም ለልደቱ ማሊን ደውላ ሱአድን እንደገደለችውና አሁን የሌላ ተራ እንደደረሰ ትነግረዋለች። ማሊም ለሌላ የተዘጋጀ የተወሰነ እቅድ እንዳለው ይነግራታል። ወደ ቆሻሻ መጣያው ቦታ ወስዶ እዛ እንደሚያስወግዳትም ይናገራል። ኑርም ተስማምታ እንደምትከተለው ትነግረዋለች። ነገር ግን ኑር የማታውቀው ነገር ማሊ እያናገራት ያለው ከሌላ አጠገብ ቆሞ መሆኑን ነበረ። ከተወሰነ ጊዜ በኋላ ኑር ወደ ቆሻሻ መጣያው ቦታ ትሄድና ሌላ እዚያው ስትጠብቃት ታገኛለች። ኑር ሌላን ለሁሉም ነገር እሷ ምክንያት እንደሆነች በመግለጽ ሽጉጧን አውጥታ ልትተኩስባት ትሞክራለች። ነገር ግን ድንገት ማሊ በመኪናው ብቅ ብሎ ኑርን ገይቶ መሬት ላይ ጥላታል። ሌላም ወደ እሷ ሄዳ በመጨረሻዎቹ የህይወቷ ሰዓታት ላይ እያላገጠች ትታት ትሄዳለች። ከዚህ በኋላ ማሊ ከመኪና ወርዶ ወደ እሷ ይሄዳል። ኑር ግን ሞታለች። የሚያስደንቀው ነገር ማሊ በልጅነታቸው ከቆሻሻ መጣያው ቦታ ጀምሮ አብሮ ያሳለፉትን ጊዜ ሁሉ እያስታወሰ ማልቀሱን ይቀጥላል። በማግስቱ ሌላ በጂቫን መቃብር ላይ ቆማ አበባዎችን ስትተክል እናያለን። ከዛም ተቀምጣ ከጂቫን ጋር ህፃን እያሉ ያደርጉት እንደነበረ መጽሐፍ አውጥታ ታነባለች። እዚህ ጋር ፊልማችን ይጠናቀቃል።